የአሜሪካ ድብቅ እጆች በኢራን በሚስጥር ተይዞ የቆየው ታሪክ። ፕሬዝዳንት ዶናልድ ትራምፕ ከሰሞኑ በኢራን ላይ የሰነዘሩት ጥቃት ታሪክን የሚጣረስ ይመስላል። በእርግጥም ደግሞ ነገሮችን መለስ ብሎ ለተመለከተ አሜሪካን አሁን በከፍተኛ ደረጃ ተቃውሞ በምታቀርብበት የኢራን ኒውክሌር መርሃ ግብር ውስጥ ከፍተኛ ተሳትፎ ነበራት። ከረጅም አስርታት በፊት አሜሪካ ለቴሄራን የኒውክሌር ቴክኖሎጂ እውቀት በማቀበል መርሃ ግብሩ እንዲጀመር ያስቻለ እገዛ ማድረጓ ከአሁናዊው የትራምፕ አካሄድ ጋር ፍጹም ይቃረናል። በቴሄራን ሰሜናዊ አቅጣጫ በኩል ስናመራ አንድ አነስተኛ ለሰላማዊ ኒውክሌር ግልጋሎት ምርምር በሚል የተከፈተ ተቋም እናገኛለን። የጥናት ተቋሙ ተምሳሌታዊ ምልክትነቱ ከፍተኛ መሆኑም ይገለጻል። የምርምር ስፍራው ፕሬዝዳንት ድዋይት አይዘንሃወር አቶሚክ ቁስን ለሰላም በሚል ካስጀመሩት መርሃ ግብር ጋር በተያያዘ ወደ ሥራ መግባቱ ይነገራል። ዓለም በቀዝቃዛው የዓለም ጦርነት ውስጥ በገባበት በዛ ወቅት አሜሪካ አጋሮችን ለማሰባሰብ ከምትጠቀማቸው ስልቶች አንዱ ይህ እንደነበር ይወሳል። በእርግጥ በአሜሪካ እገዛ ከረጅም አስርታት በፊት በቴሄራን ተገንብቶ የነበረው የምርምር ጣቢያ አሁን ላይ ለኢራን የዩራኒየም ምርት የሚያበረክተው ነገር እንደሌለ ግልጽ ነው። የተቋም የኒውክሌር ማብላያ መሳሪያ የሚንቀሳቀስበት የኒውክሌር ተቀጣጣይ ቁስም ቢሆን የኒውክሌር ቦምብን ለመስራት የሚያስችል አቅም ያለው አለመሆኑን መረጃዎች ያሳያሉ። ሆኖም ግን አሜሪካ በገዛ እጇ ለኢራን የኒውክሌር ቴክኖሎጂ እውቀትን አሳልፋ ከሰጠች ዘመናት በኋላ አሁን መንጫጫት ላይ መሆኗ ግርምት ይፈጥራል። መረጃዎች እንደሚያመለክቱት በአይዘንሃወር የስልጣን ዘመን በአሜሪካ እገዛ የፓኪስታን አይነት ሀገራት በኒውክሌር ዘርፍ ተጠቃሚ መሆናቸው ይወሳል። በወቅቱ የነበረው የኢራን መንግስት ምዕራብ ወዳድ መሆኑ ከአሜሪካ ዘንድ የኒውክሌር ቴክኖሎጂ ትብብር እንዲደረግለት ምክንያት መሆኑም ይገለጻል። በአሜሪካ እገዛ የተጀመረው ሂደትም በመጀመሪያ ለምጣኔ ሀብት በኋላ ደግሞ ለመከላከያ አቅም መገንቢያነት አስፈላጊ እንደሆነ በመታመኑ በኢራኖች ዘንድ ከፍተኛ የብሔራዊ ኩራት ምንጭ ወደ መሆን የተሸጋገረ የኒውክሌር ግንባታ ሂደት እውን ለማድረግ ተችሏል። ከሁለተኛው የዓለም ጦርነት መጠናቀቅ በኋላ ዓለም ለሁለት መከፈሉ የአሜሪካ ወዳጅ የነበሩ ሀገራት በኒውክሌር ዘርፍ ላይ የእውቀት ሽግግር ተጠቃሚ እንዲሆኑ መንገድ የጠረገ ነው ይባላል። ለኢራን የጅማሮውን መሳሪያ እኛ ነን ያቀበልናት ሲሉም ሮበርት አይንሆርን የሚሰኙትና በአሜሪካና ኢራን የኒውክሌር ድርድሮች ላይ ሲሳተፉ የቆዩ የመሳሪያ ቁጥጥር ባለሙያ የነገሩን መነሻ ለኒውዮርክ ታይምስ ተናግረዋል። ባለሙያው ማብራሪያቸውን ሲቀጥሉም በዛ ወቅት ስለ ኒውክሌር ልማት የምንጨነቅበት ጊዜ አይደለም። ስለዚህም የኒውክሌር ቴክኖሎጂን አሳልፈን ለመስጠት ጥንቃቄ አልነበረንም። ሌሎች ሀገራት በኒውክሌር ሂደት ውስጥ እንዲገቡ አድርገናል ሲሉም ስህተት ተሰርቷል የሚል መልእክትን ለማስተላለፍ ሞክረዋል። አቶምን ለሰላም የሚለው ሂደት ፕሬዝዳንት አይዘንሃወር በታህሳስ 1953 በተባበሩት መንግስታት ተገኝተው ካደረጉት ንግግር በኋላ የመጣ እንደሆነ የሚታወቅ ነው። አሜሪካ ኒውክሌር ታጥቃ ባለችበት ሁኔታ ከሶቪየት በኩል መሳሪያውን የመታጠቅ ሂደት መታየቱ ፕሬዝዳንቱ በአደባባይ ወጥተው የኒውክሌር ጦር መሳሪያ ፉክክር እየተካሄደ ነው እንዲሉ እንዳደረጋቸውም ግልጽ ነበር። አይዘንሃወር በመድረኩ ላይ ዓለም የአጥፊውን ቴክኖሎጂ ምንነት እንዲረዳና የመሳሪያው ሚስጥራትም ገንቢ በሆነ ሁኔታ ብቻ በከፍተኛ ጥበቃ ለሌሎች ሀገራት መተላለፍ እንዳለባቸው አሳስበው ነበር። ፕሬዝዳንቱ በንግግራቸው ይህን ጦር መሳሪያ ከወታደሮች እጅ እንዳይወጣ መጠበቅ ብቻ በቂ አይደለም፣ መሳሪያውን ማዘዝ በሚችሉ ጥቂት ሰዎች ቁጥጥር ስር ለሰላም ተገዢ በሆነ ሁኔታ መቀመጥ አለበት ሲሉ ከባድ የሚባል መልእክት አስተላልፈዋል። የያኔው የፕሬዝዳንቱ ንግግር ለሌላው ዓለም ከማሰብ የመጣ አለመሆኑና በአንጻሩ አሜሪካ መሳሪያውን ገንብታ ከመጨረሷ ጋር የሚያያዝ እንደነበረ ብዙዎቹ ታሪክ አዋቂያን ያምኑበታል። ፕሬዝዳንቱ ከዛ ጊዜ 10 ዓመታት ቀደም ብሎ ሂሮሺማና ናጋሳኪን ያጠፋውን ቦምብ ለመገንባት እገዛ ባደረገው የኒውክሌር አባት የሚሰኘው ሮበርት ኦፕንሃይመር ተጽዕኖ የዛን አይነቱን ንግግር እንዳደረጉ የሚገልጹ ተንታኞችም ጥቂት አይደሉም። በወቅቱ የአይዘንሃወር አስተዳደር አቶምን ለሰላም የሚለውን ሂደት በዓለም አቀፍ የቀዝቃዛው የዓለም ጦርነት ፍልሚያ ውስጥ የበላይነት ለማግኘት በከፍተኛ ደረጃ መንቀሳቀሱም ግልጽ ነበር። በሰዓቱ እስራኤል፣ ፓኪስታንና ኢራን ለሳይንሳዊ ጉዳዮች፣ ለሕክምናና ለኃይል ማመንጫ አይነት ሰላማዊ ግልጋሎት በሚል ከአሜሪካ ዘንድ የኒውክሌር መረጃ፣ ስልጠናና ቁሳቁስ እንዲያገኙ ተደርገዋል። ኢራን በ1967 የኒውክሌር እገዛውን ስትቀበል አሁን ካለው እስላማዊ አስተዳደር የተለየ አገዛዝ ላይ እንደነበረችም አይዘነጋም። ወቅቱ በአሜሪካ እገዛ በመፈንቅለ መንግስት ወደ ስልጣን ወጥቶ የነበረው ንጉሳዊ አስተዳደር የሀገሪቱን በትረ ስልጣን የጨበጠበት ጊዜ ነበር። የሲአይኤ ከፍተኛ እገዛ የነበረው አስተዳደር በኢራናውያን የሚጠላ፣ በአንጻሩ በአሜሪካ በሚመራው የምዕራቡ ዓለም ደግሞ የሚወደድ ነበር። ንጉሳዊ አስተዳደር ለኃይል ማመንጫ አገልግሎት በሚል እቅድ ለኢራን የኒውክሌር መርሃ ግብር በቢሊዮን ዶላሮች መድቦ እንደነበርም ታሪካዊ መረጃዎች ያሳያሉ። አሜሪካ በሰዓቱ ወጣት የኒውክሌር ተመራማሪዎችን በማሳቹሴትስ የቴክኖሎጂ ኢንስቲትዩት ውስጥ በመቀበል ስልጠናዎችን ትሰጥ እንደነበርም ይወሳል። ኢራን በ1970ዎቹ የኒውክሌር መርሃ ግብሯን ስታሰፋ
በጉዳዩ ዙሪያ ከአውሮፓ አጋሮቿ ዘንድም የተለያዩ ስምምነቶች የተፈራረመችበት ሂደት ተፈጥሯል። በ1974 1000 ሜጋዋት የኒኩሌር ማብላያዎችን ከፈረንሳይ ለመግዛት የሚያስችለው ሂደት እዚህ ላይ ተጠቃሽ ነው። የወቅቱ መሪ ሻህ መሐመድ ረዛ ፓህላቪ ሰላማዊ እየተባለ ይጠራ በነበረው የኢራን የኒኩሌር መርሃ ግብር ውስጥ ቀዳሚው ትኩረት ሳቢ ግለሰብ እንደነበሩ የሚዘነጋ አይደለም። የእንግሊዝ የኃይል ተቋማት ሳይቀሩ የሻህን ምስሎች በተለያየ መንገድ ለጥፈው ማስታወቂያዎችን መልቀቅ ልማድ አድርገው ነበር። ምንም እንኳን ኢራን በ1968 የኒኩሌር ጦር መሳሪያ ከመገንባት የመታቀብ ስምምነትን ብትፈርምም በዋሽንግተን ዘንድ ያኔም ጭምር ስለ ቴህራን አካሄድ ጥርጣሬ እንደነበር ይወሳል። ኒውዮርክ ታይምስ በ1974 አውጥቶት በነበረ አንድ እትም ላይ ኢራን ከፈረንሳይ ጋር በኒኩሌር ማብላያ ዙሪያ የተፈራረመችው ስምምነት የኒኩሌር ጦር መሳሪያ ለመስራት እንዳይውል የሚከለክል በይፋ የተገለጸ ይዘት የለውም የሚል ዘገባን ሰርቶ ነበር። ከዛ ብዙም ሳይቆይ ሻህ ሀገራቸው ኢራን የኒኩሌር ጦር መሳሪያ ለማምረት ሊውል የሚችል የኒኩሌር ተቀጣጣይ ቁስ ማምረት መብቷ እንደሆነ በይፋ ወጥተው ተናግረዋል። በኢራን የኒኩሌር መርሃ ግብር ዙሪያ ገደብ ለመጣል የሚደረገው ሂደት የሀገሪቱን ሉዓላዊነት የሚጥስ ተግባር መሆኑን ጭምር የወቅቱ የኢራን መሪ በግልጽ መናገራቸውን ታሪክ ከትቦታል። በአሜሪካ በኩል ስለ ኒኩሌር መርሃ ግብሩ ያላት ስጋት እያየለ ሲሄድ ኢራን እንደ ጀርመንና መሰል ሀገራትን አማራጭ አድርጋ ለመጠቀም አማራጮችን ስታጠና እንደቆየች መረጃዎች ያሳያሉ። በኢራን ዘንድ ከሚዩኒክ የኒኩሌር ማብላዮችን ለማግኘት ከደቡብ አፍሪካ ደግሞ ጥሬ ዩራኒየም ለመቀበል እቅድ እንደነበራትም መረጃዎች ያሳያሉ። በ1978 አሜሪካ በከፍተኛ ደረጃ በኢራን ጉዳይ ስጋት እንደገባት በሚያስታውቅ መልኩ ለኢራን ሊተላለፉ የነበሩ 8 የዩራኒየም ማብላዮችን ውል ሰርዛለች። ኢራን ከአሜሪካ ለኒኩሌር ማብላዮቿ የገዛቻቸውን ተቀጣጣይ ቁሶች ያለ አሜሪካ ፍቃድ መጠቀምን የሚያግዳት አንቀጽ ጭምር የያዘ አሰራር ተግባራዊ እንዲደረግም ሆኗል። ይህ በእንዲህ እንዳለ በ1979 የኢራን ኢስላማዊ አብዮት ተቀስቅሶ የአሜሪካ ጋሻ ጃግሬ የነበረው የሻህ አስተዳደር ከስልጣን ሊወገድ በቅቷል። በወቅቱም ለተወሰነ ጊዜ ያህል የኢራን የኒኩሌር መርሃ ግብር በዛ የቆመ የሚያስመስል አይነት አካሄድ እንደነበርም መረጃዎች ያወሳሉ። በአያቶላ አሊ ካሚኔ የሚመራው አዲሱ አስተዳደር ከፍተኛ ገንዘብ የሚጠይቀውን የኒኩሌር መርሃ ግብር ለማስቀጠል በመጀመሪያዎቹ ወቅቶች ፍላጎቱ አነስተኛ ነበር። ከኢራቅ ጋር በተደረገው የ8 ዓመታት ጦርነት በኋላ ግን አያቶላው የኒኩሌር ቴክኖሎጂ ያለውን ጠቀሜታ በሚገባ ሊረዱ በቅተዋል። ከዛም ፊታቸውን አቶምን ለሰላም በሚል የኒኩሌር ቦምብ ሙከራ ላይ ወደ ነበረችው ፓኪስታን አዙረዋል። ፓኪስታናዊ ሳይንቲስት አብዱልቃድር ካህን ለአቶሚክ ቦምብ የሚሆን ዩራኒየም ለማምረት የሚያስችለውን የማብላያ መሳሪያ ለኢራን መሸጡም ይነገራል። ኢራን የዩራኒየም ማብላዮቹን በእጇ ማስገባት መቻሏም የኒኩሌር መርሃ ግብሩ አሜሪካና ወዳጇን ድንጋጤ ላይ እንዲወድቁ ያደረገ ነበር። በቢል ክሊንተን እና በባራክ ኦባማ ዘመን የዋይት ሃውስ የኒኩሌር ባለስልጣን የነበሩት ጋሪ ሳሞር ግን ሲነገሩ የቆዩትን መረጃዎች ያስተባብላሉ። የቀድሞ የኒኩሌር ባለስልጣን ስለዚህ ጉዳይ ሲያስረዱ የኢራን የዩራኒየም ማብላያ መርሃ ግብር የአሜሪካ ድጋፍ ውጤት አይደለም። ኢራናውያኑ የማብላያ ቴክኖሎጂውን ያገኙት ከፓኪስታን ሲሆን የፓኪስታኑ ቴክኖሎጂም በአውሮፓ ዲዛይን የተሰራ ነበር ይላሉ። ሆኖም በወቅቱ የዩራኒየም ማብላዮቹ ከዛ 10 ዓመታት ቀደም ብሎ በኢራን በተገነባው የአሜሪካ የኒኩሌር መሰረተ ልማት ውስጥ እንዲተከሉ መደረጋቸው ሀቅ ነው። ኢራን ለረጅም ዓመታት በሚስጥር የኒኩሌር መርሃ ግብሯን ወደፊት ስታስጉዝና በርካታ ማብላዮች ስትገነባ ብሎም አንድ ቀን ወደ ቦምብነት የሚቀየር ዩራኒየም ስታብላላ መቆየቷም ገሃድ የወጣ ነው። በ2002 የኒኩሌር ማብላዮቹ ይፋ መሆኑን ተከትሎ አሜሪካና አጋሮቿ ኢራን የዩራኒየም ማብላላት ሂደቷን እንድታቆም በይፋ መጠየቃቸውም የሚዘነጋ አይደለም። ከ20 ዓመታት በላይ ከተደረገ ዲፕሎማሲ ሂደትና ሰሞነኛው የአየር ድብደባም በኋላ ግን የኢራን የኒኩሌር መርሃ ግብር መጨረሻው አሁንም ድረስ አልለየለትም። ምንም እንኳን ትራምፕ በሰሞነኛው ጥቃት የኢራን የኒኩሌር መሰረተ ልማቶቹ ሙሉ ለሙሉ መውደማቸውን ቢናገሩም የውድመቱ መጠን አሁንም ድረስ አጠያቂ ነው። ይህ በእንዲህ እንዳለ አሜሪካ ከቀድሞ አሳማሚ ታሪኳ መማር እንዳለባት የሚገልጹ ትርክቶች ከዘርፉ ባለሙያዎች ዘንድ ሲዘነዘር መስማት እየተለመደ መጥቷል። በጆ ባይደን የስልጣን ዘመን አሜሪካ የኒኩሌር ቴክኖሎጂዎቿን ዘመን ተሻጋሪ ህልም ባለው ልዑል ለምትመራው ሳውዲ አረቢያ አሳልፋ ለመስጠት ሂደቶች መጀመሯ የትርክቱ ቀዳሚ መነሻ ነው። ዘገባዎች እንደሚጠቁሙት ላለፉት ብዙ አስርታት የአሜሪካ የውጭ ፖሊሲ አቶሚክ ቦምብ ለመገንባት ሊውል የሚችለውን የኒኩሌር ተቀጣጣይ ቁስ የማምረት ሂደትን በተመለከተ መረጃዎችን ማጋራት ይከለክላል። ከዛ ጋር ተያይዞም አሜሪካ ለሁነኛ የእስያ አጋሯ ደቡብ ኮሪያ ጭምር የኒኩሌር ቴክኖሎጂን ከማጋራት ተቆጥባ ለመዝለቅ ሞክራለች። ነገር ግን ሳውዲዎቹ በተለያየ መንገድ የኒኩሌር ኃይል ግንባታ ውስጥ ለመግባት አሜሪካውያንን ደጅ እየጠኑ መሆናቸው ከረጅም ጊዜ አንስቶ ሲነገር የቆየ ነው። ሳሞር ስለዚህ ጉዳይ ሲናገሩም ይህ አይነቱ ቴክኖሎጂ የኒኩሌር ጦር መሳሪያ ለማምረት ጥቅም ላይ ሊውል ይችላል። ከኔ እይታ አንጻር እንደ ሳውዲ አረቢያ አይነትም ሆነ የትኛውንም ሀገር በዚያ ዙሪያ አቅም እንዲያደራጅ መርዳት
በአስፈሪ ሁኔታ የቀደመውን ስህተት መድገም ይሆናል ሲሉ ተናግረዋል። ይህ በእንዲህ እንዳለ ግን በአሜሪካ እገዛ ወደ ኒኩሌር የገባችው ኢራን ነገር አሁንም አጠያቂ ሆኖ ቀጥሏል። ሀገሪቱ ከዓለም አቀፍ የአቶሚክ ኃይል ኤጀንሲ ጋር ታደርግ የነበረውን የትብብር ሂደት ስምምነት ጭምር ቀዳ መውጣቷም በቀጣይ ኒኩሌር ቦምቡን ለመስራት እንደማትመለስ የሚያሳይ ይመስላል። ከአሜሪካና አጋሮቿ ዘንድ ለዛ አይነቱ ሂደት ሊሰጥ የሚችለው ምላሽ የነገሮችን ዕጣ ፈንታ በመወሰን በኩል ትልቅ ተጽዕኖ ይኖረዋል።